ሰላም እንዴት ከርማችኋል? ያለምሸት ነኝ። እግዚአብሔር የተመሰገነ ይሁን። ክብር ለጌታ ለአምላካችን ይሁን። እግዚአብሔር ይባረክ። እንግዲህ ያው እንደተለመደው በዚህ በዩቲዩብ ቻናል ላይ የተጠቀማችሁ ብዙ ሰዎች እንዳላችሁ አውቃለሁ። ስልካችሁ ይደርሰኛል፣ ትደውሉልኛላችሁ፣ ምክር፣ ጸሎት፣ አንዳንድ ነገሮች ከእናንተ የምትፈልጉትን ነገር ከኔ ደግሞ አንዳንድ ነገር ለማግኘት የምትደውሉ ሰዎች እግዚአብሔር ይባርካችሁ። የጸለይናቸውን ጸሎቶች እግዚአብሔር ሰምቷል። ከሀገር ውስጥ ከሀገር ውጭ ጌታ ክብሩን ይውሰድ። እግዚአብሔር የተባረከ አምላክ ነው። በባለፈውም ቪዲዮ ላይ በባለፈው ሳምንታት 10 ቀናቶችም እንዲሁም ማገኛችሁ ሰዎች አላችሁ። እግዚአብሔር ዘመናችሁን ይባርክ። ቀጥሉ፣ ደውሉ። እንደዚሁ እንበረታታለን። ያው ብረትን እየሳለ ሻርፕ እየሆነ ስለሚሄድ እያንዳንዳችን ባለን በእግዚአብሔር ቃል ባለን ጸጋ ደግሞ አብረን እየተሳሳልን እየተረዳዳን የእግዚአብሔርን ሐሳብ እናደርጋለን ማለት ነው። ክብር ለጌታ ለአምላካችን ይሁን። እንግዲህ ዛሬ በጌታ ጸጋ ስለ አንድ ወሳኝ ስለሆነ ነገር ያው ማለት እንደ ሰው በጣም የምንቸገርበት ያው ስጋ የነፍስ ፈቃድ በእኛ ውስጥ ስላለ የምንቸገርበትና ነገር ግን ደግሞ እግዚአብሔር ፈጽሞ የሚጸየፈው የማይወደው ዕለት ደግሞ በእግዚአብሔር ቃል የታነጸ የሚሄድ ካሮጌው ሰው የሚመነጭ ማንነትን አለመታበይን ለመናገር ፈልጌ ነው። ያንን ሐሳብ የተነሳውበት በአንደኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ ባለው ሐሳብ ላይ ሆኖ በኩራት አትናገሩ አትታበዩ ብላ ሐና የተናገረችውን ሐሳብ ይዤ ነው ዛሬ ለመነጋገር የፈለኩት። ክብር ለእግዚአብሔር ለአምላካችን ይሁን። አንዳንድ ጊዜ በህይወታችን ውስጥ ያሉን ነገሮች በጣም ለትምክቶቻችን ምክንያት ናቸው። አንዳንድ ጊዜ ትምህርቶቻችን በሚሰጡን የማህበራዊ ደረጃ ስላለ የምናገኛቸው ዲግሪዎች ወይም ደግሞ የምናገኛቸው ሰርቲፊኬቶቻችን ወይም ደግሞ የትምህርታችን ልክ የሚገልጹ ማስረጃዎቻችን የሚሰጡን እኮ ከፍታ አለ። ለዚህ ምድር ብቻ የሚጠቅሙ ግን እኛነታችንን በዛ ደረጃ እንዲገለጽ ተደርገው የተሰጡን ከፍታዎች ወይም ደግሞ እነዛ መለኪያዎች የሰጡን ነገር አለ። አንዳንድ ጊዜ ደግሞ ሀብት፣ ገንዘብ፣ ብልጽግና ደግሞ የሚሰጠን ነገር አለ። ሀብት፣ ብልጽግና በራሱ የሚሰጠን ከፍታ አለ፣ የሚከፍተው ደጅ አለ፣ እንደገና ደግሞ የሚሰጠን እድል አለ። ገንዘብ ማለት ነው። ሀብት፣ ብልጽግና የሚሰጠን ነገር አለ። ሌላም ደግሞ እንደገና የተለያዩ ነገሮች በማህበራዊ መስተጋብሮቻችን ውስጥ የምናገኛቸው በተለይ ሰርተን የምናመጣቸው በተለይ ደግሞ ከውጭ ወደኛ የሚመጡ የኛን አቋም የኛን ደረጃ ሊቀይሩ የሚችሉ የተለያዩ ነገሮች ሊኖሩን ይችላሉ። ነገር ግን በጣም የሚገርመው ነገር መንፈሳዊ ሰዎች እንኳን ባንሆን እነዚህ ነገሮች ጊዜያዊ እንደሆኑ በጣም ሁላችንም የምንረዳቸው ነገሮች ናቸው። ገንዘብ አላፊ እንደሆነ ጊዜያዊ እንደሆነ፣ ሀብት አላፊ እንደሆነ ጊዜያዊ እንደሆነ ሁላችንም እንረዳለን። እና ታላላቆች ያልፋሉ። ሁሉ ነገር በማለቅ ይጠናቀቃል። ቴምፖራሪ ነው፣ ወቅታዊና ጊዜያዊ እንደሆነ ሁላችንም ከህይወታችን የምንገነዘበው ነገር ነው። መክብብ ላይም እኮ ሰለሞን ሲጽፍልን እንደዛ ነው ያለው። ሁሉ ነገር ከንቱ ነው ያለበት። በቃ ዛሬ ያለ ነገ የለም። ከፍታው፣ ዝቅታው፣ ማግኘት ማጣቱ፣ ክብሩ፣ ማዕረጉ፣ ኪሳራው አለ አይደለ፣ ስልጣኑ፣ ውርደቱ፣ የተለያዩ ነገሮች በሰው ህይወት መስተጋብር ውስጥ ሁል ጊዜ አሉ። እንደዚህ አይነት ነገሮች አሉ። ነገር ግን ትልቁና ዋነኛው የሆነው ነገር ዛሬ ምንም ትኩረት ላደርግበት የፈለኩት ነገር እነዚህ ጊዜያዊ በሆኑ ነገሮች ልባችን በኩራት እንዳይታበይና እንዳይመካ፣ ምክንያቱም በማለፍ ወይም በማለቅ ሊጠናቀቁ የሚችሉ ስለሆኑ ማለት ነው። ታላላቅ ነገስታቶች ይነሳሉ፣ ኃያላን ይነሳሉ፣ ግን በዘመንና በቁጥር የተለካ ጊዜ ላይ ብቻ ነው የሚቆዩት። ከዛ በኋላ ያልፋሉ። ሰለሞን እንኳን ታላቅ ጥበበኛ የተባለው ሰለሞን ራሱ 40 ዓመት ብቻ ነው የንግስናው ዘመን የነበረው። እንደ ልቤ የተባለው ዳዊት ራሱ እንደዛው ለተወሰነ ጊዜ ብቻ ነበር የንግስና ወራቱ የነበረው። ሁሉ ነገር ወገኖች ሆይ በዚህ ዓለም ላይ ያለ ነገር ሁሉ ቴምፖራሪ ነው፣ ወቅታዊ ነው፣ ጊዜያዊ ነው፣ ያልፋል። ለዚህ ነው መጽሐፍ ቅዱስ እንዳንታበይ የሚያስጠነቅቀን፣ ኩራትና ትዕቢት እንዳይኖረን የሚያስጠነቅቀን። የኩራት ውጤቱ ደግሞ መንፈሳዊ ዓለም ላይ ደግሞ ውድቀት እንደሆነ በጣም ደጋግሞ የእግዚአብሔር ቃል የሚያስጠነቅቀን ለዚህ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ ሐና ታሪኳን ትመለከታለች። ምዕራፍ 1 ላይ ብታዩት የሕልቃና ሚስት ናት። 2 ሚስቶች እንዳሉት ይናገራል። እና በዛ ፋሚሊ ውስጥ ሐና 2 ሚስት እንደነበረ እናውቃለን። ሐና ደግሞ
ሁለተኛ ሚስት ናት፣ ግን ደግሞ ልጅ ያልነበራት እግዚአብሔር ራሱ ማህፀኗን ዘግቶት ነበር ይላል። ፍናና የምትባል ጣውንት ያላት ሴት ናት። በአንድ ቤት ውስጥ ናት። ባሏ ግን ይወዳት ነበረ። ከባሏ ምንም ጉዳት አልደረሰባትም። ይወዳታል፣ ያከብራታል። ወደ ሴሎ እንኳን ለስግደት በየዓመት ሲሄዱ ይሄዳል። እጥፍ ድርብ የሆነ መስዋዕት እንድታቀርብ ይሰጣት ነበር ይላል። ምክንያቱም ፍናና ልጆች ስላላት ለልጆቿ ሁሉ መስዋዕት የሚያቀርቡት ይሰጥ ነበረ። ለሐና አንድ ብቻ እንዳይሆን እያለ ባሏ እንኳን እጥፍ ይሰጣት ነበር ይላል። ነገር ግን የሐና ስብራት የነበረባት ሰው እንደነበረች መጽሐፍ ቅዱስ ምዕራፍ 1 ላይ በደንብ ነው የሚያስረዳው። የሐና ችግርና ጭንቀት ደግሞ አለመውለዷ ነበረ። ያ አለመውለዷ ደግሞ እግዚአብሔር ራሱ ማህፀኗን ዘግቶት ነበር ይላል። የበለጠ ከባድ የሚያደርገው ነገር ደግሞ እሱ ነው። ወደ ሐኪም ልሂድ እንዳትል፣ ወንዲህና በባህላዊና ምናምን እንኳን እንዳትል እግዚአብሔር ራሱ ማህፀኗን ዘግቶት ነበርና ይላል። ስለዚህ የሐና ስብራት የልጅ አለመውለዷ ጉዳይ ነበር። ያ ደግሞ ምንም እንኳን ባሏ ቢወዳት በፍናና በጣውንቷ በኩል ደግሞ ከፍተኛ የሆነ ግፊትና ከፍተኛ የሆነ መከራ ውስጥ ያሳልፋት ስለነበረ ማለት ነው። ፍናና ዝም ስላላለቻት የሐናን አለመውለድ ተጠቅማ ሐናን በጣም ታጎሳቁላት እንደነበረ፣ ታስመርራት፣ ታዛዝናት እንደነበረ ምዕራፍ 1 ላይ ያለው የሐና ታሪክ እሱን ይነግረናል። ነገር ግን ወደ ምዕራፍ 2 ላይ ስንመጣ ተመልከቱ። ያ ምዕራፍ 1 የሐና መመረርና መጨነቅ፣ ውርደትና ሐዘን፣ ትካዜ የነበረበት ምዕራፍ ሲሆን ምዕራፍ 2 ደግሞ የሚባል ሌላ የጉብኝት ወራት ደግሞ ነበራት። ክብር ለጌታ ለአምላካችን ይሁን። እንደገና ምዕራፍ 1 የመከራ ቢሆን ምዕራፍ 2 የክብር ነው። ለሐና ምዕራፍ 2 የክብር ምዕራፍ ነበረ። ለዛ ነው 3 ላይ ልቤ በእግዚአብሔር ጸና አለች፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛልና አለችና ቁጥር 2 ላይ 3 ላይ እንዲህ አለች፣ አትታበዩ አለች፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔር ስራውን የሚመዝን ነው፣ ካፋችሁ ኩራት ነገር አይውጣ አለች። ክብር ለጌታ ለአምላካችን ይሁን። ወገኖቼ ሆይ ይህ ሐሳብ ከቁጥር 4 እስከ 10 ያለውን ብናነበው በጣም 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 የሚገርም የእግዚአብሔር ሐሳብ ያለበት፣ የሚገርም የእግዚአብሔር ዓላማ ያለበት፣ ማለት ምንም እንኳን አሁን በዚህ ዘመን ለምንኖር ለኔና ለእናንተ ለራሱ ትልቅ መልእክት ያለው የመጽሐፍ ቅዱስ ክፍል ነው። በጣም የሚገርም የመጽሐፍ ቅዱስ ክፍል ነው። የሐና ታሪክ ቀላል ወይ ደግሞ ዝም ብለን እንደሚወራው ልክ ቃሉን እንደምናነበው ቃል ብቻ የሆነ ነገር ሳይሆን ምዕራፍ 1 ላይ የነበረው የሐና ስብራት በጣም የሚገርማችሁ በጣም ከባድ እንደሆነ ከእግዚአብሔር ቃል ልንረዳ እንችላለን። ቁጥር 2 ላይ ግን ከዛ በኋላ ግን በሴሎ ከዛ ወደ ሴሎ ሄዱ። ወደ ምዕራፍ ቁጥር 1 ምዕራፍ 1 ከቁጥር 21 ጀምሮ ብንመለከት 23 ጀምሮ ብንመለከት ባሏም ሕልቃና ባይንሽ ደስ ያሰኘሽን አድርጊ ወደ ቁጥር 12 አካባቢ ብናይ ጸሎቷን በእግዚአብሔር ፊት እንዴት እንዳበዛች፣ ሴሎ ስግደት በሄዱበት ጊዜ ሐና በቀላሉ ጸሎት መጨረስ ያልቻለችበት ትልቅ ጉዳይ የነበረባት ሴት እንደነበረች ከዚህ ክፍል ላይ እናያለን። በቃ ጸሎቷን ከአፏ ባለማቋረጧ የተነሳ ካህኑ እንኳን ኤሊ አይቷት እስከመቼ አንቺ ሴት ዝም ብለሽ ነው የምታነበንቢው አይነት ነገር ጸሎታት ጨርሽም ቶሎ ምናልባት ሰክረሻል ሁሉ ብሎ ሚስ አንደርስታንድ እስከሚያደርጋት ድረስ እስከማይረዳት ድረስ በጣም በእግዚአብሔር ፊት ልቧን ታፈስ የነበረች ሴት እንደሆነች በዚህ ክፍል ላይ እናያለን። ከዛ በኋላ ግን ሐና ከዛ ጸሎት በኋላ ግን ከዛ ፐርስዌሽን በኋላ ከዛ እግዚአብሔርን በጣም በእግዚአብሔር ፊት ልቧን ከማፍሰሷ በኋላ ከዛ አለ አይደለም በቃ የመጨረሻ በእግዚአብሔር ፊት ራሷን ከማዋረዷ በኋላ ግን ሲመለሱ ግን ሕልቃና ሚስቱን ሐናን አወቃት ይላል። ከዛ በኋላ ጸነሰች። ከዛ በኋላ ይላል ስትመለስ ኢቭን ከዛ በኋላ ስትመለስ ኤሊ ያንን ካላት በኋላና ያው እኔ የተመረርኩ ሴት ነኝ፣ እኔ እንደዚህ ያርኩ አይደለም፣ እኔ እንደዚህ ያርጌ ፊቴን ነፍሴን እያፈሰስኩ ነው ካለች በኋላ በቃ ሂጂ እንግዲህ እግዚአብሔር ካንቺ ጋራ ነው አላት ይላል። ሂጂ እግዚአብሔር ካንቺ ጋራ ነው፣ የልብሽን የምትመሻትሽን ይስጥሽ እንዳላት። ከዛ በኋላ ግን የሐና ፊት ጠቁሮ አልታየም ነው የሚለው። የሐና ፊት በፍጹም ጠቁሮ አልታየም ይላል። የሐና ፊት በፍጹም ጠቁሮ አልታየም፣ እንደ ሳቀች እንደቀረች የእግዚአብሔር ቃል ይናገራል። ሳሙኤልን አረገዘች ይላል። ከዛ በኋላ ምዕራፍ 2 ላይ ሐና ይህንን ሐሳብ ይህንን ቃል ተናገረች። ሐና ጸለየች በእግዚአብሔር ፊት እንዲህ አለች። ሐና ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና አለች፣ አፌ በጠላቶቼ ላይ ተከፈተ፣ በማዳን ደስ ብሎኛል፣
እንደ እግዚአብሔር ቅዱስ የለምና እንደ አምላካችን ጻድቅ የለምና ካንተ በቀር ቅዱስ የለም አትታበዩ አለች። አትታበዩ። የኮሩ ሰዎች ሊኖሩ ይችላሉ። ልጆች ያላቸው ሰዎች በልጆቻቸው ሐናን ያስቀኑ ሰዎች ሊኖሩ ይችላሉ። በሀብታቸው ሰዎችን የሚያስቀኑ ሰዎች ሊኖሩ ይችላሉ። በስልጣናቸው የማይገባ ነገር የሚያደርጉ ሰዎች ሊኖሩ ይችላሉ እኮ። ኤሊ በዛ ሰዓት የቤተ ክህነቱ እኮ መሪ ነበር፣ አለቃ ነው። የተናገረው ቃል በጣም ቀላል አልነበረም። ነገር ግን አለች ሐና አትታበዩ፣ እግዚአብሔር እንደ ሰው አይደለም አለች። እግዚአብሔር እንደ ሰው አይደለም። ባፋችሁ የኩራትን ቃል አትናገሩ። እግዚአብሔር ከፍ ያደርጋል ዝቅ ያደርጋል አለች። ባፋችሁ የኩራት ነገር አይውጣ። የኃያላንን ቀስት እግዚአብሔር ሰብሯል አለች። ኃያላን ኃያል ሆነው አይቀሩም። ለተወሰነ ጊዜ ኃያል ሊሆኑ ይችላሉ። ነገር ግን የውርደትም ዘመን አለ። ቀስታቸውን ሰብሯል። ለደካሞችን አለች ደካሞች በኃይል ታጥቀዋል አለች። ለደከሙት እግዚአብሔር ጉልበት ሆኗል። ለደከሙት እግዚአብሔር ብርታት ሆኗል። ኃይል ሆኗል። ታጥቀዋል። ጠግበው የነበሩ እንጀራ አጥተዋል አለች። ጠግበው ሲበሉ ትዕቢት የታበዩ የተመኩ በድሃ አደጉ ላይ አፋቸውን ያላቀቁ አልቀጠሉም አለች። እነሱ ተርበዋል አለች። ተርበው የነበሩ ግን ከረሃብ አርፈዋል፣ ጠግበዋል። አያችሁ አለመታበይን እንዴት ዲፋይን እንዳደረገች ተመልከቱ፣ እንዴት እንዳብራራች። ተርበው የነበሩ ከራብ አርፈዋል አለች። መካን የነበረችው 7 ወልዳለችና አለች። ብዙ የወለደች ደግሞ ደክማለችና አለች። እግዚአብሔር ይገድላል፣ እግዚአብሔር ያድናል፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል። እግዚአብሔር ያዋርዳል፣ ደግሞም ከፍ ከፍ ያደርጋል። በጌታ በኢየሱስ ወገኖች ሆይ ያለው የሰው ልጅ እውነታ ይሄ ነው። ልካና ከጸለየች በኋላ የበራላት የተገለጠላት ሪያሊቲውን የኖረችበትን ህይወት ያየችውን እውነታውን ነው የገለጠችው። የሰው ልጅ በሚኖርበት ዘመን ይሄ የሰው ልጅ የህይወት መስተጋብር ውስጥ ያለ እውነታ ነው ወገኖች ሆይ። ከፍታ አለ፣ ዝቅታ አለ፣ ማጣት አለ፣ ማግኘት አለ፣ መንገስ አለ፣ ከንግስና መውረድ አለ፣ መክበር አለ፣ መዋረድ አለ። አይገርማችሁም? መውለድ አለ፣ አለመውለድ አለ፣ መሳቅ አለ፣ ማዘን አለ፣ መተከዝ አለ፣ መደሰት አለ። ወገኖች በእንደነዚህ አይነት የህይወት መስተጋብር ውስጥ ነው የምንኖረው። ለዚህ ነው ሐና አትታበዩ አለች። እግዚአብሔር እንደዚህ አይደለም። ለደካማው ብርታት ሊሰጥ ይችላል። የወደቀውን እግዚአብሔር ሊያነሳው ይችላል። የተጣለውን እግዚአብሔር እንደገና እድል ፈንታ ሊያደርግለት ይችላል። እግዚአብሔር ለደካማ ብርታት ሊሰጥ ይችላል። እግዚአብሔር ያጣውን እንደገና ሊባርከው ይችላል። አትታበዩ፣ በትዕቢትም አትናገሩ አለች። ወገኖች ሆይ እኔ በጣም አስተዋልኩኝ። ይህንን ቃል ሳጠና በጣም ነው ያስተዋልኩት። በዚህ ዘመን በህይወታችን ውስጥ ማጣት እንዳለ ማግኘት ሁሉ እንዳለ አንዳንድ ጊዜ በእጃችን በገቡት ነገሮች ልክ እንዴት ራሳችንን እንደምናስታብይ ሳስብ፣ ራሴን ስመለከት እጄ ላይ ያለው ነገር ዘላለማዊ እንደሆነ ሳስብ፣ ለአጭር ጊዜ ብቻ እኔ ጋር እንደሚቆይ የሆነ ጊዜ ሊለወጥ እንደሚችል የሚያደርግና ለመለወጥና ለመስጠት የሚችል እግዚአብሔር ላይ ብቻ አይኔን ማትኮር እንዳለብኝ ማወቅ ሲሳነኝ ወገኖች ሆይ አይቻቃለሁ፣ ተመልክቻቃለሁ። እስከዛሬ በዚህ ዕድሜ የገጠሙኝ ነገሮች አሁን እጄ ላይ የሌሉ ነገሮች አሉ። አንድ ወቅት ላይ ለኔ ጉልበት የነበሩ ኃይል የነበሩ አቅም የነበሩ ነገሮች አሁን ግን የሌሉ አሉ። ከሁኔታው የተነሳ ከጊዜው የተነሳ የተለወጡ ነገሮች አሉ። አያችሁ እነሱን እንደ ትዕቢትና እንደ ትምክህት የምናደርግ ከሆነ የሰጠንን እግዚአብሔርን በእውነት ነው የምላችሁ በዛ ደረጃ ላይ እንድንሆን ያደረገንን እግዚአብሔርን መርሳት ስለሚሆን ከእግዚአብሔር ጋር ጸብ ይሆናል። የእግዚአብሔር ሰዎች አትታበዩ ይላል መጽሐፍ ቅዱስ ላይ። በዚህ ሐሳብ ላይ በጣም ከፍ ብሎና ጎልቶ የታየ ትልቅ የእግዚአብሔር ሐሳብ ያለበት ጉዳይ አለ። በስለመታበይ በጣም መጽሐፍ ቅዱስ ማናችንም አማኞቹ የተባልን ጠቅላላችን ስለ አለመታበይን ስናስብ ማለት ልንረሳው የማንችለው የመጽሐፍ ቅዱስ ታሪክ አለ። የናቡከደነጾር ታሪክ በዳንኤል መጽሐፍ ላይ ያለ ዳንኤል 3 ላይ ዳንኤል 4 ላይ ራሱ ስንመጣ የምናገኘው ክፍል ነው። ናቡከደነጾር ተመልከቱ፣ የባቢሎን ንጉስ ነበረ። ግዛቱ ከፍተኛ ነበር፣ ትልቅ ነበረ። እግዚአብሔር ይህንን ስልጣን ሰጥቶት እንደነበረ የእግዚአብሔር ቃል ይናገራል። ዳንኤልን ስታነቡት ቁጥር 1ን ስታነቡ ቁጥር 2ንም ስታነቡ በጣም የዳንኤልን ብርታት ትመለከታላችሁ። እንዴት አቅም ያለው ንጉስ እንደሆነ፣ እንዴት ብርቱ ንጉስ እንደሆነ፣ ነገር ግን ለራሱ ምስል ያሰራ ንጉስ እንደነበረ ደግሞ በእግዚአብሔር ንግስናን አግኝቶ ከፍታን ያገኘ ሰው ሆኖ ለራሱ ደግሞ የወርቅ ምስል አሰርቶ እንዲሰግዱ
እንዲሰግዱ ያስገደደና የእግዚአብሔርን ክብር የእግዚአብሔርን ሉዓላዊነት የተገዳደረ ንጉስ እንደሆነ በዚህ ስፍራ ላይ እናያለን። ቁጥር 2 ላይ ስንመጣ እንዴት አድርጎ ይሄ ሰው ቁጥር 2 ላይ ደግሞ ስንመጣ ይሄንን እንዳደረገ ቁጥር 1 ላይ ስንመጣ ደግሞ ህልም አይቶ የህልም ፍቺውን ፈልጎ እግዚአብሔር አስቀድሞ ለናቡከደነጾር ንግስናና ክብርን የሰጠ እግዚአብሔር ደግሞ በሚቀጥለው ዘመን ላይ በናቡከደነጾር ላይ የሚመጣውን ነገር ህልም ያሳየው ንጉስ እንደሆነ ይናገራል። ህልም አሳይቶታል። ይሄ ንግስናው እንደዚህ እንደማይቀጥል ልቡ በታበየ ጊዜ እንዴት እንደሚዋረድ እግዚአብሔር አስቀድሞ በህልም ለራሱ ለንጉሱ አሳይቶት ነበረ። ታሪኩን እንደምታዩት ያን ህልም ደግሞ አስጨንቆት በባቢሎን ያሉትን ጠቢባኖችን ጠርቶ ህልሙን ንገሩኝ ፍቺውንም ንገሩኝ ብሎ ዳንኤልንም በዛው ምርኮኛ የነበረውንም ዳንኤልን እንደዛው ጠርቶ እንዳስጠየቀ ይሄ ክፍል ይናገራል። ከዛ በኋላ ግን ሌሎቹ መፍታት አልቻሉም። ዳንኤል ግን ያንን ህልም እንደፈታ ከዛ በኋላ ደግሞ ህልሙን መፍታት ብቻ ሳይሆን ለንጉሱ በደንብ አስረግጦ እንደነገረውና ይሄ የተባለው ነገር እሱ እንደሆነ የሚወድቀው መንግስት የእሱ መንግስት እንደሆነ የሚፈርሰው መንግስት የእሱ መንግስት እንደሆነ ከዳንኤል ህልም ፍቺ የተረዳ ሰው ነበር ይላል። የተረዳ ሰው ነበር። ነገር ግን ቁጥር 3 ላይ ደግሞ ሲመጣ የወርቅ ምስል አድርጎ አሰርቶ እንደገና ደግሞ ተመልከቱ እንደገና ደግሞ እግዚአብሔርን የበደለ ንጉስ እንደሆነ እንመለከታለን። ቁጥር 4 ላይ ስንመጣ ግን ያ ፍርድ ስለታበየ ያ ፍርድ በናቡከደነጾር ላይ ከእግዚአብሔር የወጣው ፍርድ ከእግዚአብሔር የተነገረው ለመታበዩ ምክንያት የተፈረደበት ፍርድ ቁጥር 4 ላይ እንደመጣበት እናያለን ማለት ነው። እንደዚህ ይላል። ከ10 ጀምሮ ያለውን ባነብላችሁ ከ4 ጀምሮ ያለውን ላንብበው። እኔም ናቡከደነጾር በቤቴ ደስ ብሎኝ በአዳራሽ ተመችቶኝ ነበር። ህልምንም አለምኩ፣ እርሷም አስፈራችኝ። ባልጋይም ላይ የነበረው ሐሳቤና የራሴ ራእይ አስጨነቀኝ። ስለዚህ የህልሙን ፍቺ እንዲያሳውቀኝ የባቢሎንን ጠቢባን ሁሉ ወደ እኔ ያገቡ ዘንድ አዘዝኩ። የዚያንም ጊዜ ህልሙን ተርጓሚዎች፣ አስማተኞች፣ ከለዳውያን ቀላተኞች ገቡ። ህልሙንም በፊታቸው ተናገርኩኝ፣ ፍቺውን ግን አላሳወቁኝም። በመጨረሻም የቅዱሳን አማልክት መንፈስ ያለበትን እንደ አምላኬ ስም እንደ ብልጣሶር የሚባለውን ዳንኤል በፊቴ ገባ። እኔም ህልሙን ነገርኩት፣ እንዲህም አልኩት፣ የህልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ ከምስጢርህም ሁሉ የሚያስቸግርህ እንደሌለ አውቃለሁና ያለምኩትን የህልሜን ራእይ ፍቺውን ንገረኝ። የራሴ ራእይ በአልጋዬ ላይ ይህ ነበረ ብዬ ነገርኩት። በምድር መካከል ዛፍን አየሁ፣ ቁመቱም እጅግ ረጅም ነበር። ዛፉም ትልቅ ሆነ፣ በረታም፣ ቁመቱም እስከ ሰማይ ደረሰ። መልኩም እስከ ምድር ዳርቻው ታየ። ቅጠሉም የተዋበ ነበር፣ ፍሬውም ብዙ ነበር። ለሁሉም መብል ነበረበት። ከጥላው በታች የምድር አራዊት ያርፉበት ነበረ። በቅርንጫፎቹም ውስጥ የሰማይ ወፍ ይቀመጡ ነበር። ስጋ ለባሽ ሁሉ ከእርሱ ይበላ ነበረ። ስጋ ለባሽ ሁሉ ከእሱ ይበላ ነበር። በአልጋይም ላይ በራሴ ራእይ አየሁ። እነሆም እንደ ቅዱስ ጠባቂ ከሰማይ አንድ ቅዱስ ጠባቂ ከሰማይ ወረደ። በታላቅ ድምፅም እየጮኸ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፉንም ጨፍጭፉ፣ ቅጠሉንም አርግፉ፣ ፍሬውን በትኑ። አራዊትም ከበታቹ ወፎቹም ከቅርንጫፉ ይሽሹ። ነገር ግን ጉቶውን በምድር ውስጥ ተዉት፣ በመስክም ውስጥ በብረትም በናስም ማሰሪያ ታስሮ ይቆይ። በሰማይ ጠል ይረስርስ። እድል ፈንታው የምድርን ሳር ውስጥ ከአራዊት ጋር ይሁን። ልቡም ከሰው ልብ ይውጣ፣ የአውሬ ልብ ይሰጠው። 7 ዘመናትም ይለፉበት። ለሁሉም በሰዎች መንግስት ላይ እንዲሰለጥን የወደደውን እንዲሰጥ ከሰው የተዋረደውን እንዲሾም ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህንን ፍርድ የቅዱሳኑን ቃል ነው አለ ይላል። ይህን ህልም ዳንኤል ፈታለት። ፍቺውም የራሱ የዳንኤል ውርደት ማነው የንጉሱ ውርደት እንደሆነ 7 ዓመት እንደ ሳር እንደሚበላ ልቡ ወደ እንስሳነት እንደሚቀየር በአምላኩ ፊት ታበየዋልና ያ የታበየው እቺ ለባቢሎን አለ ለራሴ ክብር ያዘጋጀኋት ለራሴ ክብር የሰራኋት ለክብሬ ለዝናዬ ያስቀመጥኳት የሰራኋት ከተማ አይደለችምን ብሎ በእግዚአብሔር ፊትና በሰዎች ፊት የትዕቢትን ነገር ተናግሮ ነበር። ለዚህ ነው እግዚአብሔር ከዛ በኋላ ይሄንን በትዕቢት የተናገረውን ነገር እግዚአብሔር ስላልፈለገው እግዚአብሔር
ይህንን ነገር በእንዲህ አይነት መልክ በህልሙ ባየው መንገድ የናቡከደነጾር መንግስት ፈረሰ። እንደ 7 ዓመት እንደ እንስሳ ሳር በላ፣ ልቡም የእንስሳ ሆነበት ይላል። ክብር ለጌታ ለአምላካችን ይሁን። ስለዚህ ወገኖቼ ሆይ ይህን ታሪክ በፍጹም ልንረሳው የማንችለው የናቡከደነጾር ታሪክ የመታበይን ውጤት በጣም ይነግረናል ማለት ነው። ከሐና በተጨማሪ ማንረሳው በናቡከደነጾር ፊት የሆነው ህይወት የሆነው ይሄ የትዕቢት ውጤት ውርደትና ኪሳራ እንደሆነ ያየንበት ክፍል ነው። በአንደኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ ሐና በዛ በትዳሯ ውስጥ እየኖረች በነበረችበት ጊዜ ሁሉ ችግር ውስጥ እንደነበረች፣ ስቃይ ውስጥ እንደነበረች፣ በትዕቢት ሁሉ በኩራት ሁሉ የሚናገሯት ሰዎች በበዙ ቁጥር በካህናት ዘንድ እንኳን ዕውቅናታ የነበረች ሴት እንደነበረችና ከዛ በኋላ ግን እግዚአብሔር ጸሎቷን ሰምቶ ከጸሎቷ በኋላ ግን እግዚአብሔር ታላቅ የሆነውን ሳሙኤልን ለ450 ዓመት የእግዚአብሔር ድምፅ ተዘግቶ ከመሳፍንት ዘመን እስከ ሳሙኤል ድረስ ዘመን ድረስ ምንም ድምፅ ባልነበረበት ሁኔታ ውስጥ ሳሙኤል ለእግዚአብሔር ስጦታ ሆኖ የክህነትን አገልግሎት ወደ ንግስና አገልግሎት እግዚአብሔር ሲቀይር መሸጋገሪያ የሆነውን ነብዩ ሳሙኤልን ወለደች ይላል። ከዛም በኋላ ሌሎች 5 ልጆች እንደተጨመሩላት እንደተናገረችው ልጆች እንደተጨመሩላት የእግዚአብሔር ቃል ይናገራል። ስለዚህ ወገኖች በዳንኤል 4:30 ላይ ንጉሱ ይህንን እኔ በጉልበቴ ብርታት ለግርማዬ ክብር የመንግስትን መኖሪያ እንድትሆን የሰራኋት ታላቂቷ ባቢሎን አይደለችምን ብሎ ተናገረ ይላል። ቃሉም ገና በንጉሱ አፍ ሳለ ድምፅ ከሰማይ ወደቀና ንጉስ ናቡከደነጾር ሆይ መንግስት ካንተ ዘንድ አለፈች ተባለ ይላል። ወገኖች ሆይ እንዳንታበይ በኢየሱስም ዛሬ በስልጣን ላይ ላላችሁ ሰዎች እናገራለሁ። እግዚአብሔር ለጊዜው ለሆነ ጊዜ ስልጣን ላይ እድል የሰጣችሁ ሰዎች በስልጣናችሁ አትታበዩ። እግዚአብሔር በእናንተ ጊዜ በእናንተ ሰዓት መስራት ያለበትን ነገር ለመስራት ፈቃደኛ ሆኑ። የስልጣን ብልግና የሚባሉት ነገሮች አሉ። በዛ ሁኔታ ውስጥ እስራት አይሆንባችሁ። ነገር ግን የእግዚአብሔርን ፈቃድ በዘመናችሁ ሰርታችሁ ማለፍ ይሆንላችሁ። ትዕቢት ስለሚያዋርድ ናቡከደነጾር ያንን በተናገረበት እንደተዋረደ ከሰው ተለይቶም ተሰደደ ይላል። ከምድርም አራዊት ጋር እንደ በሬ ሳር በላ፣ አካሉም በሰማያዊ ጠል ረሰረሰ። ተመልከቱ፣ ተዋረደ። እግዚአብሔር በሰው መንግስት ላይ የሚሰለጥን እሱ ብቻ እንደሆነ እስከሚያውቅ ድረስ በእንደ እንስሳ ሆኖ ኖረ ይላል። በኩራት መናገር ማለት ስለተደረገው ነገር ወይም ስለተሰራው ስራ አድናቆትና ክብርን ለራስ መውሰድ ማለት ነው በአንድ በኩል። በሌላ በኩል ደግሞ እግዚአብሔር ማድነቅም ሊሆን ይችላል። አሉታዊው እሱ ነው። አዎንታዊው ግን ራሳችን ክብሩን የምንወስድ ከሆነ ከኔ ለኔ የምንል ከሆነ ወገኖች ሆይ ይሄ መታበይ ይሆናል ማለት ነው። እያንዳንዳችን አሁን የደረስንበት ቦታ ላይ የደረስነው በተለያዩ ሰዎች ድጋፍ ሊሆን ይችላል። የተለያዩ ሰዎች እጅ በህይወታችን ሊሆን ይችላል። በእግዚአብሔር አሳዳጊነት አድገናል ወገኖች ሆይ። ስለዚህ ዕውቅና እየሰጠን መሄድ እንጂ በመታበያችን ምክንያት ወገኖች ሆይ ወደማይገባ ውድቀትና ኪሳራ ውስጥ ልንገባ እንችላለን። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ እንዲህ ይላል፣ አንተ እንድትበልጥ ማን አድርጎሃል ይላል። ያልተቀበልከው ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካው ስለምንድን ነው ይላል። የሆነ ነገር ተቀብለሃል ከእግዚአብሔር፣ የተቀበልነው ነገር አለ። ለሰጠን ለእግዚአብሔር ክብርን እየሰጠን መኖር ነው እንጂ እንዳልተቀበልን ሆነን ትምክታችንን ለራሳችን እንዳንወስድ መጽሐፍ ቅዱስ ይህንን ያስጠነቅቃል። ሌላው መዝሙር 44:8 ላይ ሁልጊዜ በእግዚአብሔር እንከብራለን ስምህንም ለዘላለም እናመሰግናለን የሚለው። ከብረን ከሆነ ወገኖች ሆይ የሆነ ነገር ተሳክቶልን ከሆነ የሆነ ነገር መልካም ሆኖልን ከሆነ ቦስት የምናደርግበት የራሳችን ነገር የለንም። ከሰውም የሰው ነገርም የለም። ባደረገልንና በሰራልን በእግዚአብሔር ላይ ብቻ ትኩረት አድርገን ክብርን እየሰጠን እንድኖር እግዚአብሔር ይፈልጋል። እንደዚህ ይላል ኤርምያስ 9:23 ላይ እግዚአብሔር እንደዚህ ይላል፣ ጠቢብ በጥበቡ አይመካ ይላል። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጸጋም በብልጽግናው አይመካ። ሌላ ቦታ ላይ ደግሞ እንደዚህ ይላል፣ የሚመካ ቢኖር በእግዚአብሔር ይመካ ይላል የእግዚአብሔር ቃል። የሚመካ ቢሆን ናሆም ላይ በእግዚአብሔር ይመካ። ያዕቆብ 4:16 ላይ አሁን ግን በትዕቢታችሁ ትመካላችሁ፣ እንደዚህ ያለ ትምክህት ሁሉ ክፉ ነው ይላል። ወገኖች ሆይ መመካት ከእግዚአብሔር ሐሳብና ዓላማ የሚያወጣ ስለሆነ እንደገና ደግሞ የእግዚአብሔርን ችሎታ፣ የእግዚአብሔርን ደግነት፣ የእግዚአብሔርን ጉብኝት፣ የእግዚአብሔርን ማዳን፣ የእግዚአብሔርን ታላቅነት
ወገኖች ሆይ በከንቱ እንድንጥል የሚያደርግና በራሳችን ኩራትና ትምክህት ላይ እንድንቆም የሚያደርግ ስለሆነ በኩራት አለመናገርና አለመመካትን በጣም ቫልዩ ልናደርግ ይገባናል ማለት ነው። አንደኛ ቆሮንቶስ 1:31 ላይ ያለውን ሐሳብ አነሳና በሚቀጥለው ቪዲዮ ሌላ ጊዜ እመጣለሁ። ነገር ግን ይላል የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይላል። እሱም ከብሉይ ኪዳን ያለውን ኮት አደረገና ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ ሁላችን ከእርሱ ነን ይላል። ከየትም የመጣን አይደለንም። በጎ ነገር ተገኝቶብን ቢሆን እንዲገኝብን ባደረገው ከጌታ የተነሳ እንደሆነ ማወቅ አለብን። ጥሩ ነገር በእኛ ላይ ሰዎች አይተው ከሆነ ከእግዚአብሔር የተነሳ እንደሆነ ትምክህታችንን በእሱ ላይ ልናደርግ ይገባናል። ገላትያ 6:14 የመጨረሻ ጥቅሴ ነው። ነገር ግን ይላል ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት በጌታችን ከኢየሱስ ክርስቶስ መስቀል ሌላ ከኔ ትምክህት ይራቅ ይላል። ተመልከቱ፣ ሐዋርያው ቅዱስ ጳውሎስ ያን ሁሉ ተአምራት ያን ሁሉ ድንቅ ነገር ካደረገ በኋላ በሌሎቹ ሐዋርያት ያልተደረጉ ታላላቅ የእግዚአብሔር ተአምራቶች በሱ ላይ ከተደረጉ በኋላ እንኳን እኔም ማቀው አለ የምመካበት የክርስቶስ መስቀል ብቻ ነው ትምክህቴ፣ ከሱ ውጪ ምንም ትምክህት የለኝም። በእጄ ድውይ ተፈውሶ ሊሆን ይችላል። ታላላቅ ሐዋርያዊ ተአምራቶች ተደርገው ሊሆን ይችላሉ። ምንድነው ትምክህት ብላችሁ ብትጠይቁኝ ግን ክርስቶስ ለኔ ከተሰቀለበት መስቀል ውጪ ሌላ ትምክህት የለኝም። ምክንያቱም የመስቀሉ ውጤት ስለሆንኩኝ እኔ አሁንማ የምታዩት በእኔ ውስጥ የምታዩት ህይወት የመስቀሉ ውጤት ህይወት ስለሆነ ከዚህ ውጪ ሌላ ትምክህት የለኝም ያለበት ክፍል ነውና በጌታ በኢየሱስ ወገኖች ሆይ በየትኛው ሁኔታ ውስጥ እግዚአብሔር ህይወታችንን ከለወጠው፣ እግዚአብሔር ነገራችንን ከቀየረ፣ እግዚአብሔር ከፍታ ላይ ካወጣን፣ እግዚአብሔር ስልጣን ከሰጠን፣ እግዚአብሔር በትምህርት ልቀት ውስጥ ካስገባን፣ እግዚአብሔር ጥበብን ከሰጠን፣ እግዚአብሔር ታላላቅ ነገሮችን ካደረገልን ወገኖች ሆይ ክብርን ለሚሰጠው ለእግዚአብሔር ክብርን እየሰጠን እንድንኖር እንጂ እንደ ናቡከደነጾር ያ ታላቅ ከዛ ከሱ እንደ ታላቅ ዛፍ ከተቆጠሩ ምሳሌ ከተደረገው ፍጥረት ሁሉ ከሱ ይመገባል ከተባለለት ከዛ ትልቅ ከሆነ ከንግስናው ላይ እንዴት ናቡከደነጾር እንደ እንስሳ ሆኖ 7 ዓመት ሳር እንደበላ ያየንበት የእግዚአብሔር ቃል ክፍል አለና ወገኖች ሆይ የሚመካ ሁሉ ቢኖር ሁሉ በእግዚአብሔር ይመካ። አሁን በእጅ ባለ ነገር አትመካ ወገኔ። እግዚአብሔር በእጅ ላይ አሁን ከሰጠ ነገር በላይ አለው። እግዚአብሔር አሁን ከደረስክበት በላይ እግዚአብሔር ልትደርስ ይፈልጋል። አሁን ካየኸው በላይ እግዚአብሔር ሊያሳይ ይፈልጋል። የመጨረሻ የእግዚአብሔር የጉብኝት ልክ አሁን የደረስንበት ብቻ አይደለም። ስለዚህ አሁን በደረስበት ነገር በራሳችን እየተመካን የእግዚአብሔርን ጉብኝት ከኛ እንዳናርቅ መጎብኘትን የሚጎበኝ እግዚአብሔር በሰማይ ስላለ ትምክህታችን በእግዚአብሔር ላይ እንዲሆን ዛሬ አደራ ለማለት ፈልጋለሁ። እግዚአብሔር ይባርካችሁ። በሚቀጥለው ቪዲዮ የሚቀጥለው ጊዜ እንገናኛለን። ሰላም ሁኑ።